ሻሃዳ መስጠት ፈልጌ ነበር። እስልምና ላይ ጥያቄ አለ? አይ እስልምና ላይ ሳይሆን የኔ ተቆራረጠ ቪዲዮ አይቼ ነበር ከዚህ ፊት ሁሱ ሲያወራ በክርስትና ሴት ልጅ ገነት አትገባም ምናምን የሚል እንትን ሀሳብ ማለት ነው። እሱን ከየት እንዳመጣው ቢያስረዳ ያው ይመልስላል። እሺ እዚያ ላይ ያልነው ምን መሰለ፣ ብዙ ጊዜ ክርስቲያኖች ይመጡና ጥያቄ ይጠይቃሉ። ሙስሊም ሴት በገነት ምንድነው ያላት ምናምን ምንድነው የምታገኘው ምናምን 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 እያሉ ሲጠይቁ ጊዜ እየመለስ ነው መልስ እርሱ ላይ ምን መሰለ፣ ሲጀምር በመጽሐፍ ቅዱስ ላይ ሴት ልጅ ገነት ትገባለች የሚል ጥቅስ አለ ወይ ነው። ለምሳሌ ቃል በቃል በቁርአን ላይ ሴቶች ገነት ይገባሉ የሚል ቃል በቃል አለ። ሴቶች ገነት ይገባሉ ሴት ተብላ ተጠርታ። በመጽሐፍ ቅዱስ ላይ ግን ሴት ገነት ትገባለች የሚል ቃል የለም ነው ያሉት። አለ የምትል ከሆነ ማሳየት ይችላል። ሴት ገነት ትገባለች ብሎ እግዚአብሔር የተናገረበት ቦታ። አይ እሺ እኔ ልንገራውን ገላትያ መልእክት ላይ ጳውሎስ ማለት ነው ቁጥሩን በትክክል የቱ ጋር እንደሆነ እንትን አለም። እሺ ግን ልንገራ እና ሴት የለም ወንድ የለም እንደነው ግሪካዊ የለም ሁላችንም ወራሾች ነን ይላል። ያ ማለት ገነት ወራሾች ነን ማለት ነው። በክርስቶስ አንድ ሆነናል ሁላችንም ይላል። በክርስቶስ አንድ ነን ዝቅ ብለህ ስታነብ ደግሞ ወራሾች ነንም ይላል። አንድ ያደምሽ እዚያ ቦታ ላይ ሴቶች ገነት ይገባሉ የሚል ጥቅስ የለም። የትኛውም ቦታ ላይ ልታመጣ አትችልም። ሴቶች ገነት ይገባሉ የሚል ቃል በቃል። ወራሽ ማለት ምን ማለት ነው? ወራሽ አንዴ ጥቅሱን ንገረና እናውጣ። በቃሽ የቱ ጋር ነው ያለው? አሁን መጽሐፍ ቅዱስ ስልኬ ላይ እንዳላውጣል ያው ስልኬን እንትን እላለሁ ወይ አውጥቼ ተመልሼ ልግባ ላውጣና ገላትያ መልእክት ላይ ማለት ገላትያ ላይ ነው ያለው የጳውሎስ መልእክት ላይ ማለት ነው። በቃ ይዘት በጣላሽ ሴቶች ገነት ይገባሉ የሚል ቃል በቃል ታመጣለሽ። ወራሽ ማለት መንግስተ ሰማያት መግባት ማለት ነው። እሱን እንትን በል የሰማያት ምሳሌ ሌላ ቦታ ላይ ማለት ማቴዎስ ላይ በሴቶች ነው ምሳሌ የተደረገው። እሱን ያመጣልኝ ስለምሳሌ ሳይሆን አሁን ቃል በቃል ገነት ይገባሉ ሴቶች ይላል ቁርአን እያልኩህ ነው። እዚያ የተነሳው ላይ እንደው መልስ እሰጣለሁ ካልክ ማለት ነው። ሴቶች ገነት ይገባሉ ቃል በቃል አላህ ምን አለ መሰለህ በሱረቱ ኒሳ ላይ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون. الله جنة እንደሚያስገባቸው ቃል በቃል ይናገራል። ሴቶችን ገነት ይገባሉ ይላል። ሴቶች ገነት ይገባሉ የሚል ልክ ቁርአን ላይ እንዳለው በመጽሐፍ ቅዱስ ላይ አለ ወይ? የቁርአኑን ያክል በግልጽ ተናግሮላቸዋል ወይ ነው ይባላል አይደል? ያ ነው። ሰላም ሻሃዳ መስጠት ፈልጌ ነበር። መልካም እስልምናን መቀበል ፈልገሽ ነው? አዎ። እሺ ከዚህ በፊት ክርስቲያን ነበርሽ? እህታችን ናት። እስልምናን መቀበል ፈልገን ተናገረ። አውሬ ተናገሪ። ሰላም ነው እንዴት ነሽ? አለን ሰላም ነው አለን አልሐምዱሊላህ። እስልምናን መቀበል ፈልገሽ ነው? ነው ፈልጌ ነው። እስልምናን እንድትቀበይ ጫና ያደረገብሽ ያስገደደሽ ሰው የለም። በራስሽ ፈቃድና ፍላጎት ነው አይደል? እሺ ድምፅሽ ይቆራረጣል። ይሰማሻል? በራሷ ፍላጎት ነው እየተናገረች ነው። እሺ ታናግረኝ። እሺ የምለውን ቃል አብረሽ ከተልሽ በይ። እሺ ድምፅሽን ከፍ አድርጊ እና አይሰማም። አሽሃዱ ነይ ወዛት ኔትወርክ አሽሃዱ ድምፅሽን አላ ኢላሃ ይሰማል እንዴ? ይሰማል። አላህ ኢላሃ ኢላላህ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ
الرسول لله. ረሱሉላህ الرسول لله. ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽውን ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሃይማኖት ሲገባ ጊዜ የመጀመሪያው የሚሰጠው የምስክር ቃል አምላክ አንድና ብቸኛ መሆኑን ከእርሱ ውጭ ሌላ አምላክ እንደሌለ በመስከሩን እንዲሁም በዘመኑ የተላከውን ነቢይ እንደ ነቢይ በመቀበሉ ነው። ብቻ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ራሱን ለሶላት ዝግጁ ያደርግ ዘንድ ሻወር ይወስዳል። ከዚያም ንጹህ ልብስ በመልበስ ሶላት በመማር አሰጋገዱን ለዚህ ላመነውና ለመሰከረው ለአንድ አምላክ ብቻ መስገድን ይጀምራል ማለት ነው። ያ ነው ነቢያቶች ሁሉ ያን አንዱን አምላክ አላህ ሱብሓነሁ ወተዓላን ካመኑ በኋላ ወይንም ደግሞ ህዝቦቻቸውን እንዲያምኑ ካስተማሯቸው በኋላ የመጀመሪያ የሚያደርጓቸው ሶላትን ነበር የሚያስተምሯቸው። ለዚህ ማስረጃ ሰሃቦች ሲናገሩ ካነ ነቢ ሰለላሁ ዐለይሂ ወሰለም ኢዛ አስለመ አሐዱን ፊ ዘማኒሂ ዩዐልሊሙሁ አስሶላት ይላሉ። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰው እስልምና ሲቀበል ጊዜ ስለ ሶላት አሰጋገድ በቀጣይ ያስተምሩታል ይላል እና ይህ ነው። ስለ ሶላት አሰጋገድ ጓደኞች አብረውሽ ካሉ ያስተምሩሽ እነርሱ ሶላት ጀምሪ ከነርሱ ጋር። እሺ አንድ ሰው እስልምናን በመቀበል አመሰግናለሁ። አይሽ እሺ ስምሽ ማን ነበር? ስምሽ ማን ነው? ትዕግስት ነው፣ ግን የእስልምና ስም አውጡላት። መልካም እሺ በሀያት ይሆንልሽ። ሀያት እሺ ብላለች። መልካም እሺ ሀያት እሺ ስለ ሶላት አሰጋገድ አስተምሯት። ጥያቄዎች በሚኖራ ጊዜ ደስ ያለ ጥያቄ መታመጠየቅ አይሽ ሰላም አለይኩም። እሺ አካውንታን ገብታችሁ ይሁት ሙስሊም ናት እያሉና ክርስቲያኖች አካውንት ሙስሊሟ ልጅ ነው ጓደኛ ጋር ነው ያለችው። እዛ ጓደኛዋ መታ ልትሰልም መጣች። ይህን ሃንድ ሪከርድ ያደረጉና እያቸውና ሙስሊሞችን እያሰለሙ ይሏቸዋል። እኔ ደስ የሚለኝ መስሚያ ሄደት ነው በአላህ መንገድ ላይ ማለት ነው። ሰው ምና ላይ ሳይሆን አምላኬን ብቻ እንትን እንዳለ እርሱ የሚያዘኝ ነገር ሰው ምና ላይ ሳይሆን አምላኬን ብቻ እንትን እንዳለ ተሰብስበህ የዓለም ፖለቲካ አሰራም ሰው እንትን የሚለው በውሸት ነው ምናምን ብትል እንዲህ አይነት ነገር እችን ታክል እንትን አይለኝም አይደለም። በዲን ላይ በራሴ ጉዳይ ቢሆን ማለት ነው። እሺ ለማንኛውም ሄሎ ሰላም፣ እንዴት ነሽ? ሄሎ ይሰማሻል? ሄሎ እሺ ከላይ ጉራጌ ሰላም። ሄሎ ጉራጌ ደህና ነኝ አልሐምዱሊላህ። ሰላም ነው? እንዴት ነህ? ደህና ነው አለሁ አልሐምዱሊላህ። እሺ ጥያቄ አለ? አይ የለም፣ መማር እፈልጋለሁ። አይ መርሐባሽ። እሺ ከላይ 36 369 ነው። ጥያቄ አለ? ሰላም ሁሱ እንዴት ነህ? ሰላም ደህና ነኝ አልሐምዱሊላህ። አንድ ጊዜ እንደውም ማነው ኢምራን የሆነ ቤት ክርስቲያኑ ቤት ገብቶ ሲያስተምር ሰምቼ ነው። አንተ ብዙ ስለምታውቅ እውነት ይሆን ውሸት ይህን ነገር እንድነግረኝ ነው። አንድ ጊዜ የሆነ ነገር ሰምቼ ነበር እንትን ላይ ማነው ይሄ አሁን የምትከራከረው ነገር ልጅ ቤት ማነው ስሙ እፎይ ቤት ምናምን አለ አንድ እግር አለው ምናምን የሚል ነገር ሰምቼ ነበር ሪሰንትሊ። እና ከዛ በፊት ደግሞ ኤምራን የሆነ ቤት ውስጥ አቡነ ተክለ ሃይማኖት ክርስቲያኖች የሚያመልኳቸው አላ ናቸው ሲል ነበር። ምን ይመስላል ስለዚህ ነገር? ሌላ 960 እዚህ ጋር አሁን የምታወራው እኔ ሌላ ኢምራን ከሆነ አላውቅም። የሆነ ፌክ ኢምራን ካለ እሺ ጤነኛ ነው የምታወራው አንተ ኢምራን ስትል የሰማሁት አቡነ ተክለ ሃይማኖት እሳቸው ናቸው አላህ ናቸው ስትል ነበር።
አይ ተሳስተሃል። አቡነ ተክለ ሃይማኖት ማለት ተቅማጣቸው የሚያደነ አቡነ ተክለ ሃይማኖት መጽሐፋቸው ገድለ ተክለ ሃይማኖት ላይ ተቅማጣቸው እንደ አምላክ መስቀል የሆነ አንተ ያዳነህ ነው እንጂ እኛ ሙስሊሞች ጭራሽ ነው አናቃቸውም አንቀበላቸውም። ግን ተቅማጣቸው ለአንተ አድነዋል። ታውቃለህ? ይሄን አረን ያኔ በዛ ምናለው እንዴት ነው አላልኩም። እንደዛ ስትል ስለሰማሁ ነው። እውነት ነው እውነት አይደለም ነው ማለት ነው። እሳቸው አንድ እግር ስላላቸው አቡነ ተክለ ሃይማኖት አሜን እንደዛ ነገር ስለሰማሁ ከአንተ አፍም ስለሰማሁት ነው። ስለማረጋግ ለማወቅ ነው። ገባ እና እኔ መልስልኝ የምታልከው ልመልስልህ አትልቁኛል። መጀመሪያ ሰው ላይ ቀልድ ነው ቀልድ ነው። አይ ቀልድ ነው ለማመን ጥሩ ነው። ሌላ ጊዜ ግን ውሸት ጥሩ አይደለም። ኦኬ አትዋሽ። በተአምር ሙስሊም እንደዛ አይልም። በቃ አጉራት ችግር የለውም። ዋናው ውሸት እንደሆነ ካመንክ በቂያችን ነው። ነገ ግን ጠብቃችኋለሁ። ኤኒዌይ እሺ እንጠብቅሃለን። ይመችውረድ ግን በዛው ክርስቲያንማ ተመልከቱ። ገድለ ተክለ ሃይማኖት እንደዚህ ይላል፣ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። ተክልዬ በተቅማጥ በሽታ ሞቱ። እሷንም እንደ ስቅለቴ ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። የተክልዬ ተቅማጥ እንደ ኢየሱስ ስቅለት ነው። የኢየሱስ ስቅለት ደግሞ ክርስቲያን አድኗቸዋል። በተዘዋዋሪ የተክልዬ ተቅማጥ ያድናል ነው። ስለዚህ አዎ ተክልዬ ከሆነ በክርስቶስ ተቅማጣቸው ያድናል። አይታችኋል መጽሐፉን ገድለ ተክለ ሃይማኖት ምዕራፍ 55 ላይ ታገኙታላችሁ። ሙስሊሞች እንደዛ ብለን አናምንም። ማጭበርበር ጥሩ አይደለም። እሺ መልካም። መጀመሪያ ላይ ያነሳውን ጥያቄ ብዙዎች ምናልባት መልሱን የምትፈልጉት ከሆነ እንመልስላችሁ። ብዙ ጊዜ ሲናገሩ አንድ እግር ነው ያለው አላህ እያሉ ይናገራሉ። አንድ እግር ነው ያለው አላህ የሚል ከየት ነው ያገኛችሁት ብላችሁ ግን አትጠይቋቸውም። በጣም ማዝ ነው። ክርስቲያኖች እንዲህ ብለው ነው የሚነግሯቸው ሰዎች። የቱ ጋር ነው አላህ አንድ እግር ነው ያለው የሚለው? በቁርአንም ሆነ በሐዲስም ላይ አላህ አንድ እግር ነው ያለው የሚል የለም በፍጹም። አንደኛ እሱ ነው። እሺ ታዲያ አንድ እግር ካልሆነ ስንት እንደሆነ ተገልጿል ወይ ብሎ ለሚጠይቅ ሰው አንድ እግር ያለው እንዴት እናመልካለን? ሁለት እግር ያለው መሆን አለበት ነው ሐሳባቸው። እሺ እንደዛ ቢሆን ልታመልኩ ነው? አላህ ሱብሓነሁ ወተዓላ ሁለት እግሮች ነው ያሉት። ሁለት እግሮች ናቸው። አብዱላህ ብኑ አባስ ቃል በቃል ይሄን ይናገራል። ወልኩርሲዩ መውዲዕ ልቀደመይን ይላል። ኩርሲይ የአላህ ሱብሓነሁ ወተዓላ የሁለት እግሮቹ መረገጫዎች ናቸው ብሎ ይናገራል። ገብቷቸዋል? ሁለት እንደሆነ አብዱላህ ብኑ አባስ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ታላቁ ሰሃባ ተናግሯል። አንድ እግር ብለው የሚነግሯቸውን ከየት ነው ማስረጃ ብላችሁ ለምን አንጠይቋቸው? የለም እንደዛ የሚል የለም። ለማንኛውም በቁርአንም ሆነ በሐዲስም ላይ አንድ እግር ነው ያለው አላህ የሚል የለም። ይህን ይመስላል። ጥያቄ ያለው አለ? ክርስቲያኖች ጥያቄ አላችሁ ከላይ? አዎ ጥያቄ አለኝ። ጥያቄ ምንድን ነው? የኔ ጥያቄ በሱራ 17 15 ማንኛውም ሰው የራሱ ኃጢአት እንጂ የሌላ አይሸክምም ይላል። በሳሒህ ሙስሊም 27 67 ያ ደግሞ ለእያንዳንዱ ሙስሊም አንድ ክርስቲያን ወይም አይሁድ ይሰጠዋል፣ እሱም ከገሃነም እሳት ማዳኛ ይሆነዋል ይላል እና ይሄ ሁለት የሚጋጩ ሀሳቦች ናቸው። በጣም ጥሩ ጥያቄ። እንዲህ ወሳኝ የሆነ ጥያቄ ጠይቁ። በቃ መጀመሪያ ያነሳው አንቀጽ በሱረቱል ኢስራ ላይ ይገኛል። ቃለ ሱብሓነሁ ወተዓላ ወላ ተዚሩ ዋዚረቱን ውዝረ ኡኽራ፣ ማንም ነፍስ ኃጢአትን የምትሸከም ነፍስ የሌላን ነፍስ ኃጢአት አትሸከምም ይላል። ማንም የማንንም ኃጢአት አይሸከምም ብሎ ከተናገረ በኋላ እንደገና በሐዲስ ላይ ደግሞ አላህ ሱብሓነሁ ወተዓላ የትንሣኤ ቀን የሙስሊሞችን ኃጢአት አንስቶ በይሁዲዎች ላይ ይጭንባቸዋል። ከዚያም በኋላ ሙስሊሞች ይድናሉ፣ ክርስቲያኖችና ይሁዲዎች ወደ እሳት ይገባሉ ብሎ የተናገረው ነገር እንዴት ነው? ኃጢአታቸውን ተሸከሙ ማለት አይደለም እንዲህ እዚህ ጋር ደግሞ ኃጢአት አይሸከሙም ብሏል። ይህ አይጋጭም ወይ ነው? ጥሩ ጥያቄ ነው። ታዲያ መልሱን ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም መልሰውታል። በሌላኛው ሐዲታቸው ላይ ገብታችኋል። አንድን ሐዲት ስትረዱ ጊዜ የሆነ ችግር ከፈጠረባችሁ ያን የሚፈታው ሌላ ሐዲት እንዳለ እርግጠኛ ሆኑ። ያን ሐዲት በዚያው መሰረት የተነገረውን ሐዲት ሄዳችሁ ስትፈልጉት ያኛው ያኛውን ይፈስረዋል። አልሐዲት ይፈሰሩ ቢልሐዲት ገብታችኋል። ሐዲት በሐዲት ይተረጎማል። ታዲያ የሚፈታው ሐዲት የትኛው ነው ንገረን ካላችሁ እንገራችሁ። የሰውን ኃጢአት መሸከም ሲባል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሃቦቻቸውን ጠይቋቸው። አተድሩነ መኒል ሙፍሊስ ብለው ጠይቋቸው። ከሰዎች ሁሉ ደሃ ብሎ ማለት ማን እንደሆን ታውቃላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰሃቦችም ሲጠየቁ ጊዜ ይሄ ስለ ምድራዊ ድህነት መስሏቸዋል። ታዲያም ብለው መለሱ፣
አልሙፍሊሱ ፊና ያ ረሱለላህ መን ላ ድርሃመ ለሁ ወላ መታዕ አሉ። እንቱ የአላህ መልእክተኛ ሆይ በእኛ መካከል ድሃ ብሎ ማለት ገንዘብና መገልገያ ዕቃ የሌለው ሰው ነው ብለው ተናገሩ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም አይ እርሱን አይደለም አሏቸው። እኔ ስለ ምድራዊ ድህነት አይደለም የጠየኳቸው፣ ማስረጃ ብቻ ያሳያቸዋለሁ፣ ስለ ቀጣዩ ዓለም ድህነት ነው አሉ እና ነገሯቸው። በሊል ሙፍሊሱ ሚን ኡመቲ አሉ። ድሃ ብሎ ማለት ከትውልዶች አሉ ወይም ከሰዎች ሁሉ ድሃ ብሎ ማለት የትንሣኤ ቀን ብለው ተናገሩ። ስለ ትንሣኤ ቀን ድህነት ነው። የትንሣኤ ቀን በምድር ላይ በሰራው ስራ የሰው ልጅ ተራራ የሚያካክሉ ምንዳዎችን ተቀብሎ ከአምላኩ ዘንድ ይመጣል አሉ። ሶላት ሰግዶ በምድር ላይ ጾም ጽሞ ምጽዋት አድርጎ ዘካ ሰጥቶ ሐጅ አድርጎ ዑምራ አድርጎ እንዳለ የመልካም ስራ ማዕት ሰርቶ የዚያን ምንዳ ተሸክሞ ይመጣል። ከዚያም የበደላቸው ሰዎች ከእርሱ ፍትህን ለማግኘት ይሰለፋሉ፣ ከፊቱ ይመጣሉ። የትንሣኤ ቀን አሉ። ወየእቲ ቀድ ቀተለ ሃዛ ወሰፈከ ደመ ሃዛ ወሰበ ሃዛ ወሸተመ ሃዛ፣ አንዱን ሰድቦታል፣ አንዱን አምቶታል፣ አንዱን ገድሎታል፣ አንዱን መቶታል፣ አንዱን እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ዘረዘሩ። እነዚያ የበደላቸው ሰዎች ይመጣሉ፣ ከዚህ ሰው ፊት ይቆማሉ። በበደላቸውን በደል ልክ ከዚያ ከተቀበለው መልካም ስራ ምንዳ ይቀበሉታል። ገብታችኋል አይደለ? ፈየእኹዙነ ሚን ሐሰናት ያሉ ከሰራው መልካም ስራ ይቀበሉታል በበደላቸው በደል ልክ። ፈኢዛ ነፈደ ማ ዒንደሁ ሚን ሐሰናት አሉ ኡኺዘ ሚን ሰይአቲሂም ፈጡሪሐት ዐለይሂ ثመ ጡሪሐ ሁወ ፊናር። የሚከፍለው መልካም ምንዳ ሰውየው ካጣስ፣ ለምሳሌ ሰጠ የበደላቸው ሰዎች ግን አይጨርሳቸውም፣ ገና ተሰልፈው ይጠብቃሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ያንን ነገር የሚከፍለው ነገር በሚያጣም ጊዜ ከእነርሱ ኃጢአት ይወሰድና በእርሱ ላይ ይጫናል አሉ። በምን? በበደላቸው በደል ልክ። ልብ በሉ፣ በበደላቸው በደል ልክ የሚከፍለው መልካም ምንዳ ካጣ ከእነርሱ ኃጢአት ይወሰድና ይጫንበታል። ከዚያም በኋላ ወደ እሳት ይወረወራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ አይደል? ታዲያ ይህ ሰውዬ እንዳው ዝም ብሎ ንጹህ ኃጢአት ነው አምጥቶ የተጫነበት ያ፣ ወይንስ በበደላቸው በደል ልክ ዋጋውን እየተቀበለ ነው? በበደላቸው በደል ልክ ዋጋውን እየተቀበለ ነው። ይህ ነው። እሺ፣ የትንሣኤ ቀን ታዲያ ከሃዲያኖች አይሁዲዎችና ክርስቲያኖች በአምላክ ፊት በሚሄዱ ጊዜ በምድር ላይ ሙስሊሙን በድለውት ከሆነ አንድን ሙስሊም አንድ ክርስቲያን ወይንም አንድ አይሁድ በድለውት ከሆነ ነገ የትንሣኤ ቀን ፍርዱ እንዴት ነው የሚሆነው? ያ አይሁድና ክርስቲያን ለዚያ ለሙስሊሙ ሰው ለበደለው ሙስሊም ሰው ከሰራኸው መልካም ስራ ምንዳ ክፈል እንዳይባል የትንሣኤ ቀን ምንዳ አልተያዘላቸውም። አምላክን አላህን ክደውት ነበርና። ስለዚህ ቀጣዩ መንገድ ምን ይሆናል? ያ ሙስሊም ካለበት ኃጢአት በበደሉት በደል ልክ እነዛ አይሁድና ክርስቲያኖች ይጫንባቸዋል። ገብታችኋል አይደል? ከዚያም በኋላ እርሱም ወደ እሳት ይወረወራል አሉ። ታዲያ ያ ከሃዲ የሆነ ሰው ተበድሏል፣ ያልሰራውን ኃጢአት ነው የተጫነበት ላይ አይደለም፣ በሰራው በበደላቸው በደል ልክ ነው ያን እየተቀበለ ያለው። ገብታችኋል አይደል? እሳት የሚወረወረውስ እንደ አስሉ እንደ መሰረቱ በምኑ ነው? በክህደቱ ነው ገሃነም የገባው። ነገር ግን ከዚያ መካከል ቅጣት ከተጨመረበት ቅጣት መካከል አንደኛው ምንድን ነው? እነዚያን ያን ሙስሊሙን የበደለውን በተቀበለው በዚያም ይቀጣል ማለት ነው። ገብታችኋል አይደል? ይህ ነው እና ኃጢአትን ይሸከማል ሲባል በበደላቸው በደል ልክ እየተወሰደ ይጫንበታል ማለት እንጂ ሌላ አይደለም። አሁን ማስረጃውን ላሳያችሁ፣ ችግር የለውም። ኢምራን ቁጥሩ ልንገርህና ትልቁ ላይ ሆን እሺ ثم طرح هو في النار። የትኛው ሐዲስ ነው የፈለከው? አይዋ እሱ የጠየቀው ነው። ይሄኛው ደግሞ መልሱ ነው። እሺ አንዴ አተድሩነ መን ልሙፍሊስ። እሺ እንትን ላይ ያወጣላቸው ሰሒህ ሙስሊም 2581 ላይ ሰሒህ ሙስሊም 2581 እሺ ቀጥል። ይታያቸዋል። ሐዲሱን ያስተላለፈው ማነው? አቡ ሁረይራ ነው። አተድሩነ መን ልሙፍሊስ አሉ ነቢ ሰለላሁ ዐለይሂ ወሰለም። ድሃ ብሎ ማለት ማን እንደሆነ ታውቃላችሁ ሆነ አሉ። ወደ አማርኛ ይቀየርላቸዋል ክርስቲያኖች። ቃሉ አሉ ሰሓቦችም
አልሙፍሊሱ ፊና መን ላ ዲርሃመ ለሁ ወላ መታዕ። ቅድም እንደነገርኳችሁ በእኛ መካከል ድሃ ብሎ ማለት ገንዘብና መገልገያ ዕቃ የሌለው ሰው ነው አሉ። ፈቃል እንዲህ አሉ ነቢ ሰለላሁ ዐለይሂ ወሰለም ኢነል ሙፍሊሰ ሚን ኡመቲ የእቲ የውም አልቅያማ። አሁን ስለ ትንሣኤ ቀን ድህነት ነው እየተናገረ ያሉት። ድሃ ብሎ ማለት ከትውልዶቼ ከእኔ ህዝቦች መካከል የትንሣኤ ቀን የሚመጡ ሰዎች ናቸው፣ ይዘው የሚመጡ ናቸው። በምን ቢሶላቲን ሶላትን ሰግደው፣ ወስያሚን ጾምን ጾመው፣ ወዘካቲን ዘካ ምጽዋትን ሰጥተው በምድር ላይ ወየእቲ ቀድ ሸተመ ሃዛ ወቀዘፈ ሃዛ። በዚያው ደግሞ የትንሣኤ ቀን ሲመጡ በምድር ላይ አንዱን ሰድበውት፣ አንዱን በክብሩ ላይ ተረማምደውበት፣ ወአከለ ማለ ሃዛ አንዱን ገንዘቡን በልተውበት ይመጣሉ። ወሰፈከ ደመ ሃዛ የዚህኛውን የሌላውን ሰው ደግሞ ደም አፍስሰውበት ይመጣሉ። ወደረበ ሃዛ ያኛውን ደግሞ መተውት ይመጣሉ። ፈዩዕጣ ሃዛ ሚን ሐሰናቲሂ ወሃዛ ሚን ሐሰናቲሂ። እነዚህ የበደላቸው ሰዎች እያንዳንዳቸው ከተቀበለው መልካም ስራ ምንዳው ለእነርሱ ይሰጣል አሉ። በበደላቸው በደል ልክ ማለት ነው። ፈኢን ፈኒየት ሐሰናቱሃ ነው ነቢ ሰለላሁ ዐለይሂ ወሰለም የሚከፍለው መልካም ስራም ካጣ ያ ሰው ቁቢለ ያኒ ቀብለ አን ዩቅዳ ማ ዐለይሂ በእርሱ ላይ ያለበትን ብድር ሳይከፍል በፊት የሚከፍለው ምንዳ ካጣ ኡኺዘ ሚን ኸጣያሁም ከወንጀላቸው ይወሰድና ፈጡሪሐት ዐለይሂ በእርሱ ላይ ትጣልበታለች። ثم طرح هو في النار ከዚያም እርሱ ወደ እሳት ይወረወራል አሉ። ስለዚህ ያን ታዲያ ይሄ ሰው የሰዎችን ኃጢአት ተሸክሟል ነው የምንለው ወይንስ በበደላቸው በደል ልክ ዋጋውን እየተቀበለ ነው? በበደላቸው ልክ ዋጋውን እየተቀበለ ነው። ይሄ ፍትህ ነው። ገብቶሃል አይደል? ይሄ ፍትህ ነው። ይሄ ከቁርአኑ ጋር የሚገናኝ አይደለም ነው። ቁርአኑ እየተናገረ ያለው ምንድን ነው? ምንም ኃጢአትን ያልሰራ ሰው ዝም ብሎ ኃጢአት አምጥቶ የሚጫንበት ነገር አይደለም። ለምሳሌ አዳም አጥፍቷልና በአዳም ጥፋት ምክንያት ልጆቹ እንዳለ ኃጢአተኛ ሆነዋል። በእርሱ እርግማን ምክንያት እነርሱን ተረግመዋል። እንዲህ ብሎ ሂሳብ የለም በእስልምና። ገብቶሃል አይደል? ኃጢአት ሳይሰራ ማንም ሰው የሚጫንበት አይደለም። ስለዚህ እዚህ ጋር እየተናገረ ያለው አንደኛ ስለ ትንሣኤ ቀን ነው። የትንሣኤ ቀን ምንዳ ሰዎች በሚከፈሉ ጊዜ የበደሉ ሰዎች ኃጢአት ስለሚጫንባቸው በበደላቸው ልክ በመበደላቸው ልክ እየተነገረ የሆነ ሐዲት ነው። ይህን ይመስላል።